ይሄ ሰነድ መቅረብ የለበትም መጽደቅ የለበትም የሚሉት የፖለቲካ ኃይሎች ከሰነዱ ውስጥ አንድ ማንቀጽ ነቅሰው አውጥተው ሲተቹ አልሰማሁ። አንድ ማንቀጽ። ይሄ የሚያሳየው ሰነዱ ምን ያህል የተዋጣላት እንደሆነ በሰፊ ውይይት የጋራ የፖለቲካ መድረክ ተመስርቷል የሚል መረጃ ነው አሁን እየተነገረ ያለው ከክቡር ፕሮፌሰር። የጋራ የፖለቲካ መድረክ ወይም ምክር ቤት አልተመሰረተም ነው። አሁን ፓርቲዎች በበጎ ፈቃዳችን ባለን መብት እየተደራደርን ነው እንጂ ያለነው የተመሰረተ ምክር ቤት የለም። ሌላው ትልልቆቹ ፓርቲዎች ተገፍተዋል የሚለው ትልቅነት በእድሜ ይሁን በቁመት የሚለካው አላውቅም። ትልቅነት የስነ ስርዓት ጥያቄ አለኝ። ትልቅነት የሚለካው ሰዓቴ ያዝልኝ ጌታዬ። የተከበሩ አቶ ልደቱ የተናገሩ ያሉት የስነ ኮድ ኦፍ ኮንዳክት ውስጥ የሚካተት ጉዳይ ሳይሆን መልስ እየሰጡ ነው ያሉት። እሳቸው ሄድግንም ኢዳፓን ወክለው መልስ እየሰጡ ይመስላሉ። ይሄን ከዚህ እንዲቆጠቡ ክብረ አፈ ጉባኤ እንዲያስተካክሉ ጠይቃለሁ። አመሰግናለሁ። የተነሳው እንደማመጥ እሺ ምንም እንኳን የፓርላማ ቡድን ዛሬ እንዲጸጥ ቢፈልግም ግን እኛ አሰራሩን ጠብቀን እንሄዳለን። ከስነ ስርዓት ውጪ አይደሉም። የተከበሩ አቶ ልደቱ ይቀጥሉ። አንደኛ ፓርቲዎች የተገፋ ማንንም ፓርቲ የለም። ሌላው እየተባለ ያለው ምንድነው? ነፃና ፍትሃዊ ምርጫ ሊካሄድ አይችልም የሚል መልእክት ነው ለህዝቡ እየተሰጠ ያለው። ይሄ መልእክት ትክክል አይደለም ብቻ ሳይሆን በጣም አደገኛ መልእክት ነው። ነፃና ፍትሃዊ ምርጫ በኢትዮጵያ አይካሄድም ብለን ብንደመድም ኖሮ ትግሉ ውስጥ አንድ ቀን አንቆይም፣ አንድ ቀን አናድር። ተከበሩ አቶ ልደቱ ያነሷቸው ሁለት የተሳሳቱ ጉዳዮች ስላሉ ነው። አንደኛው እርሶ በተናገሩት ላይ የተሳሳተ ነገር ካለ የኔን አንስተው በተናገሩት ላይ ነው። እንደማመጥ እሺ ምንም እንኳን የፓርላማ ቡድን ዛሬ እንዲጸጥ ቢፈልግም ግን እኛ አሰራሩን ጠብቀን እንሄዳለን። እሺ በመቀጠል የተከበሩ አቶ ልደቱ 5 ደቂቃ አሉት። አመሰግናለሁ ክቡር አፈ ጉባኤ። ሰነዱ እንዲጸድቅ መጠየቁ ህጋዊ ነው ህጋዊ አይደለም የሚለው ቅድም አጀንዳ ሆኖ እንዲቀርብ በተወሰነ ውሳኔ የተመለሰ ጥያቄ ስለሆነ አልመለስበትም። ያን ተመልሷል ህጋዊነቱ። ነገር ግን አሁን ይሄ ሰነድ መቅረብ የለበትም መጽደቅ የለበትም የሚሉት የፖለቲካ ኃይሎች ከሰነዱ ውስጥ አንድ ማንቀጽ ነቅሰው አውጥተው ሲተቹ አልሰማሁ። አንድ ማንቀጽ። ይሄ የሚያሳየው ሰነዱ ምን ያህል የተዋጣላት እንደሆነ በሰፊ ውይይት በሰጥቶ መቀበል መርህ የተገኘ ሰነድ መሆኑን የሚመሰክር ነው። ይሄ ባይሆን ኖሮ አንድን አይደለም ብዙ አንቀጾችን አቃቂር አውጥቶ በተቸት ይቻል ነበር። ስለዚህ የሰነዱን ተገቢነት ትክክለኝነት ከዚህ በላይ ማሳያ መረጃ ያለ አይመስለኝም። ሁለተኛ የተሳሳቱ መረጃዎች እየተሰጡ ነው። ፎቶኮፒ ነው ተብሏል። ፎቶኮፒ አይደለም። ከዓለም አቀፍ ተመክሮ መቀዳቱ የምንደግፈው ተገቢ ነገር ነው። ግን ያን ዓለም አቀፍ ተመክሮ ወደ ኢትዮጵያ ተጨባጭ ሁኔታ ለመለወጥ 2 ወር ነው ውይይት የተደረገው። 4ቱ ፓርቲዎች ብቻ አይደሉም 65ቱ ፓርቲዎች ውይይት አድርገው 23 ማሻሻያዎች ማዳበሪያዎች ነው የተጨመረበት። ስለዚህ ኮፒ ነው የሚለው መልእክት ተገቢ አይመስለኝም። ሁለተኛ የጋራ የፖለቲካ መድረክ ተመስርቷል የሚል መረጃ ነው አሁን እየተነገረ ያለው ከክቡር ፕሮፌሰር። የጋራ የፖለቲካ መድረክ ወይም ምክር ቤት አልተመሰረተም። ይሄ ህግ ሲጸድቅ የሚመሰረት ነው የሚሆነው። በዛ መድረክ ደግሞ መድረኩም የመግባት መብት አለው። ይሄ ቢታወቅ ጥሩ ነው። አሁን ፓርቲዎች በበጎ ፈቃዳችን ባለን መብት እየተደራደርን ነው እንጂ ያለነው የተመሰረተ ምክር ቤት የለም። ሌላው የምርጫ አስፈጻሚዎችና የታዛቢዎች ጉዳይ ተደብቋል የሚል ነገር ነው። መድረኩ በድርድር ሂደት የመቀጠል ፍላጎት ካለው እነዚህ አሁን የቀረቡት 2 አጀንዳዎች በቀጣይነት ፓርቲዎች ልንደራደር የያዝናቸው አጀንዳዎች ናቸው። የተደበቁ ነገሮች አይደሉም። ስለዚህ በትክክል ትግል እያደረጉ እየተደራደሩ የኢትዮጵያን የፖለቲካ ሁኔታ የመለወጥ ፍላጎት ካለ
መድረኩ በዚህ ሂደት ተሳትፎ አድርጎ አሁን ያነሳቸውን ነጥቦች ተደራድሮ ጥሩ ውጤት ለማግኘት እድሉ አለው። ሌላው ትልልቆቹ ፓርቲዎች ተገፍተዋል የሚለው ትልቅነት በእድሜ ይሁን በቁመት የሚለካው አላውቅም። ትልቅነት የስነ ስርዓት ጥያቄ አለኝ። ትልቅነት የሚለካው ሰዓቴ ያዝልኝ ጌታዬ። ትልቅነት የሚለካው የስነ ስርዓት ጥያቄ። እሺ አመሰግናለሁ ክብረ ፈግባኤ። የተከበሩ አቶ ልደቱ እየተናገሩ ያሉት የስነ ኮድ ኦፍ ኮንዳክት ውስጥ የሚካተት ጉዳይ ሳይሆን መልስ እየሰጡ ነው ያሉት። መልስ አይደለም። ወደ ቋሚ ኮሚቴ የሚመራላቸውን ህግ ሆኖ የሚወጣውን ሰነድ እሳቸው ኢህአዴግንም ኢዳፓን ወክለው መልስ እየሰጡ ይመስላሉ። ይሄን ከዚህ እንዲቆጠቡ ክብረ ፈግባኤ እንዲያስተካክሉ ጠይቃለሁ። አመሰግናለሁ። የተነሳው የስነ ስርዓት ጥያቄ አይደለም። የተከበሩ አቶ ልደቱ አጀንዳ ውስጥ የሌለ ነገር እኮ በሙሉ ፓርቲዎች አውርተዋል። ለምን ያንን ከስነ ስርዓት ውጪ ነው አላሉም? አሁን የስነ ስርዓት ጥያቄ ያነሱት የተሰጠው ላይ መልስ መስጠት ማንም ሰው የሚከለክለው የለም በራሱ ሰዓት ላይ። ስለዚህ ፓርቲዎች ማነው ቋሚ ኮሚቴዎች ሊያዩ ይችላሉ፣ ግን ማንም የምክር ቤት አባል በተነሳው ሀሳብ ላይ ህግና ስርዓት ተከትሎ ሀሳብ መስጠት ይችላልና ከስነ ስርዓት ውጪ አይደሉም። የተከበሩ አቶ ልደቱ ይቀጥሉ። አመሰግናለሁ ክቡር አፈ ጉባኤ። ስለዚህ አንደኛ ፓርቲዎች የተገፋ ማንም ፓርቲ የለም። በተደጋጋሚ በይፋ በዚህ ጉዳይ ላይ ለመደራደር የሚፈልጉ ፓርቲዎች ወደ ድርድሩ ሂደት እንዲቀርቡ ግልጽ የሆነ መግለጫ ነው ሲሰጥ የከረመው። አሁንም የተዘጋ በር የለም፣ የተቀመጠ ቅድመ ሁኔታ የለም። ማንም አካል መግባት ይችላል። ትልልቆቹ ወይም ጠንካራዎቹ ፓርቲዎች ተገልለዋል የሚለው ነገር የተሳሳተ መረጃ ነው። ይሄ ትልቅነትን የሚያሳየው የፓርቲዎች ቁጥር ከሆነ መድረኩ ውስጥ 8 ፓርቲዎች ናቸው ያሉት። በዚህ ሰነድ ውስጥ የተደራደርነው 65 ፓርቲዎች ነው። ትልቅነትን የሚያሳየው ፓርላማ ውስጥ በቂ የሆነ ወይም ብዙ መቀመጫ ማግኘት ከሆነ ከመድረኩ ፓርቲዎች በላይ አሁን አቶ ገብሩ ባቀረቡት አቴንዳንስ መሰረት በደንብ ብናየው ከተቃዋሚ ፓርቲዎች ውስጥ አብዛኛውን መቀመጫ ያሸነፉት አሁን ድርድሩ ውስጥ ያሉት ኢዴፓና መያድ ናቸው። ስለዚህ ትልቆቹ ፓርቲዎች ተገፍቷል እየተባለ ለህዝብ ተገቢ ያልሆነ መልእክት ማስተላለፍ ተገቢ አይመስለኝም። ሌላው እየተባለ ያለው ምንድነው? ነፃና ፍትሃዊ ምርጫ ሊካሄድ አይችልም የሚል መልእክት ነው ለህዝቡ እየተሰጠ ያለው። ይሄ መልእክት ትክክል አይደለም። ትክክል አይደለም ብቻ ሳይሆን በጣም አደገኛ መልእክት ነው። ለህዝባችን ልንሰጠው የምንፈልገው መብት ነፃና ፍትሃዊ ሊካሄድ እንዲችል ትግል እያደረግን ነው፣ እየተደራደርን ነው። ይሄ ዛሬ ለምክር ቤቱ የቀረበው የስነ ምግባር ህግም የዛ ትግል አካል ነው። ለዛ የሚደረገውን ጥረት የሚያሳይ በእኛ እምነት ወደፊት የኢትዮጵያ ህዝብም ሆነ እኛ ታግለን ነፃና ፍትሃዊ ምርጫ የማድረግ ብቃት አለን ብለን እናምናለን። ነፃና ፍትሃዊ ምርጫ በኢትዮጵያ አይካሄድም ብለን ብንደመድም ኖሮ ትግሉ ውስጥ አንድ ቀን አንቆይም፣ አንድ ቀን አናድርም። ውጤት ይመጣል። ይሄን ለማድረግ የኢትዮጵያ የፖለቲካ ፓርቲዎችም የኢትዮጵያ ህዝብም አቅም አለው፣ ይችላል የሚል ተስፋ ይዘን ነው እየታገልን ያለነው። ስለዚህ ከዚህ አንፃር በአጠቃላይ አንድም ተቃዋሚ ፓርቲ እዚህ ውስጥ በሰነዱ ትችት ያቀረበ የለም። የሰነዱ ህጋዊነት ደግሞ ወደ አጀንዳነት ሲቀርብ የተወሰነ ጉዳይ ነው። ስለዚህ እኔ ማሳሰብ የምፈልገው ምርጫ ከፊታችን እየደረሰ ነው። የቀረን ጊዜ በጣም አጭር ነው። ቋሚ ኮሚቴው ይሄን ሰነድ በተቻለ ፍጥነት መርምሮና አይቶ በአስቸኳይ ይዞት እንዲመጣና ጸድቆ ምርጫውን ነፃና ፍትሃዊ ለማድረግ የራሱን አስተዋጽኦ እንዲያበረክት ልንጠቀምበት ይገባል የሚል ነው። አመሰግናለሁ። እሺ ማስተካከያ የተከበሩ አቶ ገብሩ ማስተካከያ ብቻ ነው የምቀበለው። አመሰግናለሁ የተከበሩ አፈ ጉባኤ። የተከበሩ አቶ ልደቱ ያነሷቸው ሁለት የተሳሳቱ ጉዳዮች ስላሉ ነው። አንደኛው እርስዎ በተናገሩት ላይ የተሳሳተ ነገር ካለ የኔን አንስተው በተናገሩት ላይ ነው። የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት በዚህ ምክር ቤት ዋና ተቃዋሚ የሆነው 5 መቀመጫ ይዞ አይደለም 53 መቀመጫ ይዞ ነው። ሁለተኛ መአድና ኢዴፓ አንድ ላይ ሆነው አላየንም። እኛ የምንቆጥረው የኢዴፓን የምንቆጥረው የመአድን ነው። ፊርማውም የሚካሄደው እነዚህ። ሁለተኛ ሌላው የኢትዮጵያ ህዝብ ነፃና ፍትሃዊ ምርጫ አያካሄድም አላልንም የሚልም ሰው የለም፣ እንደበት ያለውም የለም እዚህ ቤት ውስጥ። እሺ በመቀጠል የተከበሩ አቶ ኃይለ ማርያም ከኢህአዴግ 50 ደቂቃ አላችሁ። እሺ አመሰግናለሁ የተከበሩ አፈ ጉባኤ። የኢትዮጵያ ፖለቲካ ፓርቲዎች ባደረጉት ድርድር ይሄኛው አሁን ለምክር ቤቱ ያቀረብነው ህግ ሆኖ እንዲወጣ ያመጣነው የምርጫ ስነ ምግባር ደንብ በመደማመጥና በመከባበር መንፈስ ያካሄድነው ድርድር ውጤት ነው።
እንመርቃቸው እንመርቃቸው ብለን ያዘልቃቸው to